እናቴን አክብሬ ነው እቺ ስዕልም አልሰባብራት የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴ እንጂ አክቱ ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ አምሶሪ ቱ ሴይ በረሩ ይሄድበታል። እዚህ ላይ አላረግም። እናቴ እኔ ገዛሁት አለ ምስል ከፈለጋችሁ ቀልጄ ላሳያችሁ እስኪ ይለኛል። ቻት አገኘኋት። ይሄንን እኔ ነበር የገዛሁት። ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ። ፍሬሙን ላምጣላችሁ። ባለማወቅ ማርያምን ከኔ በላይ የሚወድ የለም። ከኔ በላይ አሁንም በጣም ነው የምወዳት። ይቺ ውሸተኛው ማርያምን አይደለም። ይኸው እኔ የገዛኋቸውን እንደፈለግኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አድርጊያት አመልካት ነበር። አያችሁ ተጨመራችሁ። ለዚህ ሰገደ አሁን አቃቂ የሚለኝ አካል ካለ አቃጥለው፣ ቅደጁ የሚለኝ ካለ ቀደደው። ይሄ ሕፃን ልጅ ነው የቀደደው። የገብርኤል ስዕል አታምልኩ። ሕፃን ልጅ ነው ቤት መታ የቀደደችው። ስለ እውነት ስላችሁ ተክለ ሃይማኖት ይሰግድላችኋል። እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት ሁሉ ሰላምና ጤና ተመኘንላችሁ። እንግዲህ ዛሬ በሶሻል ሚዲያ ሲሯሯጡ ያየናቸውን አንዳንድ ጥሩ ያልሆኑ ነገሮችን ስላየን እንግዲህ ይህንን ተከታታይ ትምህርት ወደ እናንተ አዘጋጅተን ልናቀርብ አስበናል። እንግዲህ እመቤታችን ቅድስት ድንግል ማርያምን በሚል ክፍል አንድን ነው ይዘን የመጣ ነው። ይህንን እስከ መጨረሻው ድረስ እንድትከታተሉት እንጋብዛቸዋለን። እንግዲህ እመቤታችን ቅድስት ድንግል ማርያምን ማክበር ነፍሳችን የምትታመንበት የኦርቶዶክሳዊን ተዋሕዶ ሃይማኖታችን አንዱ ቁልፍ አስተምሮ ነው። ስለዚህ ከዛሬ ጀምሮ ለተወሰኑ ሳምንታት የምንማረው ስለ እመቤታችን ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም ክርስትና ከተመሰረተበት ዘመን አንስቶ የተቸገሩትን በመርዳት አምላካችን ሰውን ለማዳን ባደረገው ጉዞ ታላቅ ድርሻ ስለነበራት በእግዚአብሔር ዘንድ በተወደደው ንጽሕናዋ፣ ሕይወቷ በክርስቲያኖች ዘንድ ልዩ ክብር የተሰጣት ከመሆኑ በተጨማሪ ክርስቲያኖች ከፍ ያለ አድናቆት፣ ፍቅር አለን። በአማላጅነቷም እናምናለን። እመቤታችን ቅድስት ድንግል ማርያምን ማክበር ቅዱስ ገብርኤል ደስ ይበልሽ ጸጋን የተመላሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ ሉቃስ 1 ቁጥር 28 ጀምሮ በማለት አምላክን እንደምትወልድ ካበሰረበት ጊዜ ጀምሮ ተገልጧል። ቅዱስ ገብርኤል ይህንን ሰላምታ ከሰጣት ከጥቂት ቀናት በኋላ ቅድስት ኤልሳቤጥ አንቺ ከሴቶች መካከል የተባረክሽ ነሽ የማኅፀንሽን ፍሬ የተባረከ ነው ይላል ሉቃስ 1 ከቁጥር 42 እመቤታችንን አመስግናለች። ቅዱስ ሉቃስ በወንጌሉ እመቤታችን ቅድስት ድንግል ማርያም የጌታ እናት መሆኗን መንፈስ ቅዱስ የገለጠላት መሆኑን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በእመቤታችን ሕይወት የተደረጉትን የምናስብባቸው ዕለታትና በዓላትን በመወሰን የሰጠቻትን ክብር ገልጣለች። በጸሎታችንም እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ብለን እንጠራታለን። ከጽንሰት ጀምሮ በማኅፀኗ 9 ወር ከ5 ቀን ቆይቶ የተወለደው እውነተኛ አምላካችን ነውና ስሙንም ኢየሱስ ትዪዋለሽ፣ በያዕቆብ ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም ይላል ሉቃስ 1 ከቁጥር 31 እስከ 33 ድረስ። ብዙዎች የሚሆኑ የቤተ ክርስቲያን ሊቃውንት፣ መምህራን፣ ሰባኪያን ስለ እመቤታችን ክብር የምስጋና መዝሙራትን፣ ግጥሞችን፣ የጸሎት መጽሐፍትን፣ ትምህርቶችን ጽፈው አቅርበዋል፣ ዘምረዋል። የዛሬዎቹ ይህንኑ በሚመስል ሕይወት እንገኛለን። በዚህ ትምህርት እንግዲህ በምስጋና የተነሳ እንዴት እንደኖረች በአምላኳ ፊትም የተወደደ ውበት ምን እንደነበረ አምላክ እንዲዋሃዳትም ያበቃት የተመረጠችበትም ምን እንደሆነ በአማላጅነቷም እንድንታመን የሚያደርገን ምን እንደሆነ ስለምንማር ሁላችንም ለእመቤታችን ለቅድስት ድንግል ማርያም በውዳሴው፣ በቅዳሴው፣
በመዝሙሩ ከዛሬ ጀምሮ ትውልድ ሁሉ ብፁዕት ይሉኛል ይላል ሉቃስ ምዕራፍ 1 ከቁጥር 48 ጀምሮ እንዳለ ክብር እንሰጣታለን፣ እናመሰግናታለን። ብዙ የብሉይ ኪዳን መጽሐፍት የእግዚአብሔር ልጅ ለሰው ልጅ መዳን መሳሪያ ካደረጋት ድንግል እንደሚወለድ አስቀድሞ ተንብየዋል። የመጀመሪያውን ስለ ድንግሊቱ ልዩ ስለሆነችቱ ሴቲቱ የተነገረውን ቃል ኪዳን የሰሙ አዳምና ሔዋን ናቸው። እግዚአብሔር ሰይጣንን በእናንተ በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጥሃል፣ አንተም ሰኮናውን ትጥላለህ ይላል ዘፍጥረት 3 ከቁጥር 15 ጀምሮ። በብሉይ የዘር ሐረግ እንግዲህ የሚቆጠረው በወንድ ልጅ በኩል ነበረና አዳኙ መሲህ ግን የሴቲቱ ዘር ተብሎ ተጠቅሷል። ይህንም በስጋ የሚወለደው አባት እንደሌለው እግዚአብሔር ወልድ በዳግም ልደት ያለ አባት ከእናት ከእመቤታችን እንደሚወለድ የሚያሳይ የመጀመሪያው ምልክት ወይንም ደግሞ ትንቢት ነው። ከብዙ ዘመናት በኋላ ነቢዩ ኢሳይያስ ስለዚህ ጌታ ራሱን ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል ኢሳይያስ 7 ከቁጥር 14 ጀምሮ ለመጀመሪያው ትንቢት የሚሆን ማብራሪያ ሰጥተዋል። አይሁድ ለማመን የቸገሩበት ቢሆን ድንግል የሚለውን ሴት በሚለው ሳይተካ የተነገረውን ትንቢት ሲፈጸም አሳይቷቸዋል። የተወለደው መሲህ ራሱን እግዚአብሔር ነበርና ሉቃስ 1 ከቁጥር 35 ጀምሮ በዚህ የተነሳ እመቤታችንን ወላዲት አምላክ እንላታለን። ቀድመው ከተጻፉት የክርስቲያን መጽሐፎች እንደምናነበው ወንጌላዊው ቅዱስ ሉቃስ እመቤታችንን ስለሚያውቃት በወንጌሉ መንፈስ ቅዱስ ያስረዳውን እናትነቷን እንዳንዘነጋ አድርጎ ደጋግሞ ጽፎልናል። ቅዱስ ሉቃስ ሐኪምና ሳሊ ስለነበር ለእመቤታችን ካለው ፍቅር የተነሳ ስሏን ስሎ ነበረ። እርሱም ከሳላት በኋላ ሌሎች አስመስለው ስለዋል። በቤተ ክርስቲያናችን ኦ ርኅርኅተ ህሌና እንተሳዕላ በእዱ ሉቃስ ጠቢብ መወንጌላውያን አሐዱ ብለን መልክዐ ስዕል በተባለው ጸሎት የምናነሳው ከዚህ የተነሳ ነው። አዳኙ መድኃኒታችን እግዚአብሔር ሰው ከሚሆንበት ዘመን ሲቃረብ በናዝሬት ገሊላ ከሚኖሩ ሁለት ቅዱሳን እመቤታችን ተወልዳለች። የናዝሬቱ ኢየሱስን ተብሎ የተጻፈልን በዚህ ምክንያት ነው። የዮሐንስ ወንጌል ምዕራፍ 18 ከቁጥር 7 ጀምሮ እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 2 ከቁጥር 51 ጀምሮ እናገኘዋለን። አባቷ ቅዱስ ኢያቄም እናቷም ቅድስት ሐና የሚባሉ በደግነታቸውና በርኅራኄያቸው የሚታወቁ እግዚአብሔርን የሚፈሩ ቅዱሳን ነበሩ። ቅዱስ ኢያቄም ከንጉሥ ከዳዊት ወገን የነበረ ቢሆንም ልጅ ሳይኖራቸው እስከ እርጅና ዘመናቸው ድረስ ነበረ። መሰረቶቹ በተቀደሰው ተራሮች ናቸው ይላል መዝሙር 86 ቁጥር 1 ላይ። ልጅ ለመውለድ የነበራቸው ዕድል እጅግ ጥቂት የነበረ ቢሆንም እግዚአብሔርን ከመጠየቅ ግን አልተከለከሉም ነበር። የምትሰጠንም ልጅ ለቤተ መቅደስ አገልግሎት እንሰጣለን ብለው ወደ እግዚአብሔር እንደ ነቢዩ ሳሙኤል እናት ተሳሉ። በዚህም ዘመን ልጅ አለመውለድ ስለ ኃጢአት በእግዚአብሔር መቀጣትን ያመለክት ነበረ። እግዚአብሔር ትዕግስታቸውንና እምነታቸውን አይቶ ታላቅ ደስታን አደረገላቸው። ቅድስት ሐና ሴት ልጅ ወለደች፣ ስሟንም ማርያም ብለው ጠሩት። እመቤታችን 3 ዓመት ሲሆናት እግዚአብሔርን የሚፈሩ ቅዱስ ኢያቄምና ቅድስት ሐና ስለታቸውን ለመፈጸም ወደ ኢየሩሳሌም ቤተ መቅደስ ይዘዋት ሄዱ። ሰነፎች ደስ አያሰኙምና ለእግዚአብሔር ስለት በተሳልክ ጊዜ ትፈጽመው ዘንድ አትዘገኝ፣ የተሳልከውንም ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4 ላይ እናገኘዋለን። በቤተ መቅደስም እንደ እርሷ ላሉ ደናግል ለትምህርት እንዲሆን በተዘጋጀው ስፍራ እንድትማርና ካህኑ ዘካርያስ አደራውን ተቀብሎ ትተዋት ተመለሱ። በይሁዳ ንጉሥ በሄሮድስ ዘመን
ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች። እሷም ኤልሳቤት ነበረች ይላል ሉቃስ 1 ከቁጥር 5 ጀምሮ። እመቤታችን የእግዚአብሔርን ሕግ እየተማረች በእጇም ፈትልን እየፈተለች ከመጽሐፍት የተገኘውን ጸሎት እየጸለየች 12 ዓመት በቤተ መቅደስ ኖረች። እመቤታችን በቤተ መቅደስ በንጽሕና በቅድስና ኖረች እንጂ በዚያ ዘመን እንደነበሯ አንገታቸውን እንደሚያገዝፉ ዕብራውያን ሴቶች ድፍ የምታውቅ አልነበረችም። እግዚአብሔርንም ለማገልገል ድንግል ሆና ልትኖር ተስላ ራሷን ለእግዚአብሔር ብቻ ሰጠች። ፈጣሪዋንም ያገለገለች ብቻ ልትኖር መረጠች። ከዳዊት ወገን ለሆነው ለዮሴፍ የሚባል ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስምም ማርያም ነበረ። ወንድ ስለማላውቅ ይህ እንዴት ይሆንልኛል አለች። የሉቃስ ወንጌል ምዕራፍ 127 ከቁጥር 34 ጀምሮ ሲተረጎም የሚነገረው እውነት ድንግል ሆና ልትኖር ራሷ ለእግዚአብሔር በስዕለት መሰጠቷን ነው። ቅዱስ ኢያቄም እና ቅድስት ሐና እመቤታችን ለቤተ መቅደስ እንደሰጡ ብዙ ሳይቆዩ አርፈው ነበርና እመቤታችን ያለ እናትና አባት በቤተ መቅደስ 15 ዓመት እስኪሆናት ድረስ ኖረች። እንደ ሕጋቸው ከዚህ በላይ መቆየት ስለማትችል ሊቀ ካህኑ ስለቷን በማሰብ በታማኝነት ሊጠብቃት ፈቃዱ ለሆነው ከቅዱስ ዳዊት ወገን ለተገኘው ጣዕም ለደረሰው ለአረጋዊ ዮሴፍ አጫት። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልሙ ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች። እርሱም ሕዝቡ ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለች። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍ ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። ጮኛውንም ወደ ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላውቃትም፣ ስሙንም ኢየሱስ አለው ይላል የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 ድረስ። ዘመዱ አረጋዊ ዮሴፍ አናጤ የነበረው ሲሆን ቀድሞ የወለዳቸው ልጆቹ ያዕቆብና ዮሳ፣ ስምዖንም ይሁዳም ይባሉ ነበረና እነርሱም እኛም ከምናጋራው ባህላቸው የተነሳ ወንድሞቹ ተብለው በአይሁድ ተጠቅሰዋል። አይሁድ ስም አይጠቅሱም እንጂ እህቶቹም ብለው የጠሯቸው ነበሩ። ይህ የጠራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንግዲያስ ይህ ሁሉ ከወዴት አገኘው? ተሰናከሉበት። ኢየሱስ ግን ነቢይ ከገዛ ሀገሩ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸውም ምክንያት እንግዲህ በዚህ ብዙ ታምራትን አላደረገም ይላል የማቴዎስ ወንጌል ምዕራፍ 13 ከቁጥር 55 እስከ 56 እንደተባለ እመቤታችን ንጹሕ ሆኖ የጠበቃት እንግዲህ የአረጋዊ ዮሴፍ ቤት በዓቱ አድርጋ በድንግልና ኖራለች። ይቆየን። በሌላ በክፍል 2 እስክንገናኝ ለዛሬ የነበረን ይሄ ነበረ። መልካም ጊዜ ተመኘንላችሁ።